የፋሲካ ወራት አምስተኛ ሳምንት ሐሙስ አንደኛ ንባብ ከሐዋርያት ሥራ ምዕራፍ 15 ከቁጥር 7 እስከ 21። ብዙ ክርክር ከተደረገም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ አረማውያን በእኔ አማካይነት የምስራቹን ቃል ሰምተው እንዲያምኑ ከዚህ በፊት እግዚአብሔር እኔን ከናንተ መካከል እንደመረጠኝ ታውቃላችሁ። የሰውን ልብ የሚያውቅ አምላክ መንፈስ ቅዱስን ለኛ እንደሰጠው አይነት ለእነርሱም በመስጠት መሰከረላቸው። ልባቸውን በእምነት ስላነጻ በእኛና በእነርሱ መካከል ምንም ልዩነት አላደረገም። ታዲያ አባቶቻችንም ሆኖ እኛ ልንሸከመው ያልቻልነውን ቀንበር በአማኞች ጫንቃ ላይ በመጫን እግዚአብሔርን አሁን ለምን ትፈታተኑታላችሁ? እኛም የዳነው ልክ እንደነርሱ በጌታ ኢየሱስ ጸጋ መሆኑን እናምናለን። በዚህ ጊዜ ሕዝቡ ጸጥ አለና በርናባስና ጳውሎስ በእነርሱ አማካይነት እግዚአብሔር በአረማውያን መካከል ያደረገውን ተአምርና ድንቅ ነገር ሁሉ ሲናገር በመገረም አዳመጣቸው። እነርሱ ተናግረው ካበቁ በኋላ ያዕቆብ እንዲህ ሲል መለሰ፣ ወንድሞች ሆይ እስቲ ስሙኝ። እግዚአብሔር በስሙ የሚጠራ ሕዝብን ለመምረጥ ለመጀመሪያ ጊዜ አረማውያንን እንዴት እንደጎበኘ ስምዖን አስረድቷል። ከዚህም ሐሳብ ጋር የነቢያት ቃል ይስማማል። ይህም እንዲህ ተብሎ የተጻፈው ነው፣ ከዚህ በኋላ እመለሳለሁ፣ የፈረሰውንም የዳዊትን ቤት እሰራለሁ፣ ፍርስራሹንም ጠግኜ እንደገና አቆማለሁ። ይህንንም የማደርገው ሌሎች ሰዎችና በስሜ የተጠሩት አረማውያን ሁሉ እግዚአብሔርን እንዲፈልጉ ነው። ከጥንት ጀምሮ ይህን ሁሉ ያስታወቀ እግዚአብሔር እንዲህ ይላል፣ ስለዚህ የእኔ ሐሳብ ወደ እግዚአብሔር የሚመለሱትን አረማውያን እንዳናስቸግራቸው ነው። ይልቅስ ለጣዖት በመስዋዕቱ ምክንያት የረከሰ ምግብ አትብሉ፣ ከዝሙት ራቁ፣ ሳይታረድና ደሙም ሳይፈስ ታንቆ የሞተ እንስሳ አትብሉ፣ ደምንም አትብሉ ብለን እንጻፍላቸው። ከጥንቱም ጀምሮ የሙሴ ሕግ በየሰንበቱ በምኩራቦች ይነበብ ነበር፣ ቃሉም በየከተማው ይሰበካል። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 96 የመዝሙሩ መልስ፣ እግዚአብሔር ሆይ ሕዝቦች ሁሉ ክብርህን ይዩ። ለእግዚአብሔር አዲስ መዝሙር ዘምሩ፣ በምድርም የምትኖሩ ሕዝቦች ሁሉ ለእግዚአብሔር ዘምሩ። እግዚአብሔር ሆይ ሕዝቦች ሁሉ ክብርህን ይዩ። ለእግዚአብሔር ዘምሩ አመስግኑትም፣ የአዳኝነቱም መልካም ዜና በየቀኑ አብስሩ። እግዚአብሔር ሆይ ሕዝቦች ሁሉ ክብርህን ይዩ። ለመንግስታት ሁሉ ክብሩን አስታውቁ፣ ለሕዝቦች ሁሉ ታላቅ ስራውን አውሩ። ለመንግስታት ሁሉ እግዚአብሔር ንጉስ ነው። ምድር በጽኑ ስለተመሰረተች አትናወጥም። እርሱ ለሕዝቦች ሁሉ በቅንነት ይፈርዳል በሉ። እግዚአብሔር ሆይ ሕዝቦች ሁሉ ክብርህን ይዩ። ከዮሐንስ ወንጌል ምዕራፍ 15 ከቁጥር 9 እስከ 11። በዚያን ጊዜ ኢየሱስ ደቀ መዛሙርቱን እንዲህ አለ፣ አብ እኔን እንደወደደኝ እኔም እናንተን ወደድኋችሁ። ስለዚህ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደፈጸምሁና በፍቅሩ እንደሚኖር እናንተም የእኔን ትእዛዝ ብትፈጽሙ በፍቅሬ ትኖራላችሁ። ይህን የነገርኋችሁ ደስታዬ በእናንተ እንዲሆንና የእናንተም ደስታ ፍጹም እንዲሆን ነው። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።